ሰበር ዜና ኢራን እስራኤል ላይ አዲስና አራተኛ ዙር ጥቃት ከፈተች። ሞሳድ ተዘናጋ። ኔታንያሁ ያልጠበቁት ድንገተኛ ጥቃት ቴል አቪቭን እያነደዳት ነው። አጥፍቶ ጠፊ ድሮኖችና ከ100 በላይ ሚሳኤሎች በአንድ ጊዜ ተተኩሰዋል። ወዲህ ደግሞ ዋሽንግተን ፖስት ፑቲን ወደ ጦርነቱ ገቡበት ሲል ከባድ መረጃን ይዞ ወጥቷል። ዓለም በእንዲህ መልኩ እየተሸበረ ባለበት ወቅት ከመሃል ኦሮሚያ የተሰማው ጉድ እውን ይህ በኢትዮጵያ ምድር ነው ወይ የተከሰተው የሚያስብል ሆኗል። እስራኤል አቃታት። ሞሳድ ለጥቂት ተዘናጋ። ኔታንያሁና ትራምፕ በሰሞኑ ድል ተኩራርተውና በድሉም ሰክረው ባለበት ሰዓት ኢራን አዘናግታ ጉድ ሰርታቸዋለች። ኢራን እስራኤል ላይ አዲስ ዙር የተቀናጀ ጥቃትን ከፈተች። በመቶዎች የሚቆጠሩ የሄባር ሚሳኤሎችን ወደ ቴል አቪቭ አስወንጭፋለች። በዚህም ቴል አቪቭ እየነደደች ነው። ይህን የኢራን አዲስ ዙር ጥቃት በተመለከተ በዝርዝር እናስደምጣቸዋለን። በመጨረሻም ሲጠበቅ እንደነበረው ፑቲን ወደ ጦርነቱ ገብተውበታል። ዋሽንግተን ፖስት ሩሲያ ከኢራን ጎን ሆና በጦርነቱ እየተሳተፈች እንደሆነ ማረጋገጫ አግኝቻለሁ ሲል አነጋጋሪ ዘገባ ይዞ ወጥቷል። ጉዳዩን ለኢራን በረከት ቢሆንም አሜሪካና ሩሲያ ግን በቀጥታ ጦርነት ሊከታቸው ይችላል በሚል ተፈርቷል። ሌላ በኩል አንድ የኢራን ከፍተኛ ባለስልጣን አሜሪካ ወደ ኢራን የምድር ጦር ልትልክ ትችላለች መባሉን ተከትሎ እጅግ ጠንካራ ማስጠንቀቂያ ሰጥተዋል። እንመለስበታለን። ከኦሮሚያ የተሰማው ጉድ እጅግ አስደንጋጭ ሆነ። እውን ይሄ በኢትዮጵያ ምድር ነው ወይ የተከሰተው የሚያስበል ጆሮን ጭው የሚያደርግ ህሊናን የሚበሳ ዱብዳ ነው የተሰማው። ሽመልስ ይመሩታል በሚባለው ክልል የጦር ወንጀል መፈጸሙን የሚገልጽ አደገኛ የምርመራ ሪፖርት በአምኒስቲ ኢንተርናሽናል በኩል ወጥቷል። ቃለ መጠይቅ ከተደረገላቸው 10 ሴቶች መካከል 5ቱ ለወሲብ ባርነት ተዳርገው ነበር። ወሲባዊ ጥቃት የተፈጸመባት እናት ለ3 ሳምንት ያህል 15 ወንዶች እኔንና ልጄን ይደፍሩን ነበር፣ ይፈራረቁብን ነበር ማለቷ ተዘግቧል። እናስደምጣችኋለን። የመካከለኛው ምስራቅ ጦርነት ዳፋው ለኢትዮጵያ አየር መንገድ ተርፏል። አየር መንገዱ በጦርነቱ ምክንያት ከፍተኛ ገቢ እያጣ እንደሆነ አሳውቋል። ከዚህ በተጨማሪም አሁን ላይ አየር መንገዱ በርካታ በረራዎችን ለመሰረዝ መገደዱንም ገልጧል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በካሬ ከ77 ሺህ ብር ጀምሮ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈውን ኮምፓውንድ አፓርትመንታችን ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514 ሺህ ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥም የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር እንዲሁም በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ አካቷል። የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ ሀገሪቱ እየተምዘገዘገ መሆኑን ከገለጸ በኋላ ቴል አቪቭ ውስጥ የፍንዳታ ድምፅ መሰማቱን የዜና ወኪሎች ሮይተርስና ኤፒ ዘግበዋል። የኢራን እስላማዊ ሪፐብሊክ ዛም በመሃል ቴል አቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና ድሮን የጥቃት ዘመቻ መክፈቱን ገልጿል። የሮይተርስ ዘገባ እንደሚያመላክተው አብዮታዊ ዘቡ ኦፕሬሽን ትሩ ፕሮሚስ ፎር ሲል የጠራው ዘመቻ አካል የሆኑ የሄምባር ሚሳኤሎችን ወደ ቴል አቪቭ ማስወንጨፉን ገልጿል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎች ወደ ሀገሪቱ እየመጡ መሆኑን እንደለየና ለማክሸፍ እየሰራ መሆኑን አስታውቆ ነበር። ጦሩ በቴሌግራም ገጹ ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ የእስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸውን ከአጭር ጊዜ በፊት ለይቷል ብሏል። የመከላከያ ስርዓቶች ስጋቱን ለማክሸፍ እየሰሩ እንደሆነም ገልጸዋል። የጥቃቱ ስጋት ባለባቸው ስፍራዎች ወደሚገኙ ነዋሪዎች ስልክ የቅድመ ማስጠንቀቂያ መመሪያ እንደተላከ አክሏል። የዜና ወኪሎቹ ቴል አቪቭ ውስጥ የፍንዳታ ድምፅ መሰማቱን የዘገቡት የእስራኤል ጦር ይህንን ካስታወቀ በኋላ ነው። ወደ እስራኤል በተወነጨፉት ሚሳኤሎች ምክንያት የደረሰ ጉዳት አለመመዝገቡን የሀገሪቱ አደጋ ጊዜ አገልግሎት አስታውቋል። የአደጋ አገልግሎቱ ኃላፊ በዚህ ደረጃ ምንም የጉዳት መረጃ አልደረሰንም ብለዋል።
የሀገሪቱ ጦርም ኋላ ላይ በወጣው መረጃ ወደ መጠለያ ስፍራዎች የገቡ ዜጎች መውጣት እንደሚችሉ ገልጸዋል። ይህ በእንዲህ እንዳለ የአያቶላ አሊ ካሜኒን ሞት ተከትሎ በኢራን የተፈጠረውን የመሪነት ክፍተት አስመልክቶ ፕሬዚዳንት ዶናልድ ትራምፕ ከአክሲዮስ ጋር ባደረጉት ቆይታ እጅግ አነጋጋሪ መግለጫ ሰጥተዋል። ፕሬዚዳንቱ አሜሪካ በቀጣዩ የኢራን መሪ ምርጫ ላይ የግል ተሳትፎ እንዲኖራት እንደሚፈልጉ በግልጽ ተናግረዋል። ትራምፕ በንግግራቸው ወቅት የሟቹን መሪ የ56 ዓመት ልጅ የሆነውን ሞጅታባ ሐሚኒን በጽኑ ተችተዋል። ተቀባይነት የሌላቸውና ቀላል ሚዛን ሲሉ የጠሯቸው ፕሬዝዳንቱ የሐሚኒን ልጅ አባቱን ተክቶ ስልጣን እንዲይዝ አሜሪካ እንደማትፈቅድ ፍንጭ ሰጥተዋል። እንደ ትራምፕ ገለጻ ከሆነ ዩናይትድ ስቴትስ የምትፈልገው የሐሚኒን የጥላቻ ፖሊሲ የሚቀጥል መሪ ሳይሆን ለኢራን ሕዝብ ሰላምና ስምምነትን የሚያመጣ አዲስ ፊት ነው። ይህ ካልሆነ ግን በቀጣዮቹ 5 ዓመታት ውስጥ በሁለቱ ሀገራት መካከል ዳግም ግጭት ሊቀሰቀስ እንደሚችል አስጠንቅቀዋል። ይህ የትራምፕ አስተያየት የመጣው አያቶላ አሊ ካማኒ ባለፈው ሳምንት በአሜሪካና በእስራኤል የጋራ ጥቃት መገደላቸውን ተከትሎ ኢራን በታሪኳ አይታው የማታውቅ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። በአሁኑ ሰዓት በኢራን የሚገኘው የሊቃውንት ምክር ቤት ተተኪ መሪ ለመሰየም ቢሞክረም በእስራኤል የአየር ድብደባና በሀገር ውስጥ ተቃዋሚዎች ምክንያት ሂደቱ ክፉኛ ተስተጓጉሏል። በመጨረሻም ሲጠበቅ እንደነበረው ፑቲን ወደ ጦርነቱ ገብተውበታል። ዋሽንግተን ፖስት ሩሲያ ከኢራን ጎን ሆና በጦርነቱ እየተሳተፈች እንደሆነ ማረጋገጫ አግኝቻለሁ ሲል አነጋጋሪ ዘገባ ይዞ ወጥቷል። ጉዳዩ ለኢራን በረከት ቢሆንም አሜሪካና ሩሲያ ግን ወደ ቀጥታ ጦርነት ሊከታቸው ይችላል በሚል ተፈርቷል። በሌላ በኩል አንድ የኢራን ከፍተኛ ባለስልጣን አሜሪካ ወደ ኢራን የምድር ጦር ልትልክ ትችላለች መባሉን ተከትሎ እጅግ ጠንካራ ማስጠንቀቂያ ሰጥተዋል። የራሻው መሪ ፑቲን ኢራንን ደግፈው ቆመዋል ሲል ዋሽንግተን ፖስት በዛሬ እትሙ ላይ አስነብቧል። ሩሲያ ለአሜሪካ መርከቦችና አውሮፕላኖች መገኛ ቦታ የሚያገለግል የስለላ መረጃ ለኢራን እየሰጠች መሆኗን ነው ዘገባው የጠቀሰው። በዚህ ዘገባ ላይ ሩሲያ ምላሽ ትሰጣለች ተብሎ እየተጠበቀ ነው። በመካከለኛው ምስራቅ ሀገራት መካከል ያለው ግጭት ወደ ሁለንተናዊ ጦርነት ሊያመራ እንደሚችል ያንዣበበው ስጋት በዓለም ታላላቅ ሀገራት መካከል ባለው ግንኙነትም ላይ ጫና እያሳደረ ይገኛል። እስራኤል በጋዛ ላይ ለምትፈጽመው ጥቃት በጦር መሳሪያ እየደገፈቻት ያለችው አሜሪካ አሁንም አጋሯ ሆናለች። አሜሪካና ዩናይትድ ኪንግደም ኢራንን የባሊስቲክ ሚሳይሎችና አጥቂ ሰው አልባ አውሮፕላኖችን ለሩሲያ አቅርባለች ሲሉ ከሰዋል። ምንም እንኳን አንድ ኢራናዊ የፓርላማ አባል የጦር መሳሪያዎቹ የተሰጡት ወደ ኢራን በሚገቡ ምግቦች ልውውጥ ነው ቢሉም ኢራን የባሊስቲክ ሚሳይሎችን ለሩሲያ አቅርባለች የሚለውን በይፋ ውድቅ አድርጋለች። ከዓመታት ማዕቀብ በኋላ የኢራን አየር ኃይል ተዳክሟል። ሩሲያ በቅርቡ አንድ ቀለል ያለ አጥቂ አውሮፕላን ሳትልክ እንዳልቀረች ወታደራዊው መጽሔት ጄንስ ዲፌንስ አስታውቋል። ኢራን ለላከችላት የጦር መሳሪያዎች ሩሲያ በምላሹ ከእስራኤል ጥቃት ማግስት የተባበሩት መንግስታት ድርጅት ኢራንን አስመልክቶ የሚያወጣቸውን ውሳኔዎች እንደምታገድ እንዲሁም ማንኛውንም የኃይል እርምጃ እንደምትቃወም ይጠበቃል። በተጨማሪም በቅርቡ በጦር ግንባሮች ድል እያደረገች ላለችው ሩሲያ የመካከለኛው ምስራቅ ግጭት ምዕራባውያን ትኩረታቸውን እንዲሁም ድጋፋቸውን ከዩክሬን እንዲያዞሩ ለማድረግ ይረዳታል። ይህ በእንዲህ እንዳለ የኢራን መንፈሳዊ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ አሜሪካ ወደ ኢራን የምድር ጦር ልትለክ ትችላለች መባሉን ተከትሎ እጅግ ጠንካራ ማስጠንቀቂያ ሰጥተዋል። ላርጃኒ በኤክስ ገጻቸው ባስተላለፉት መልእክት የኢራን ምድር ለአጋንንት መደነሻ አይሆንም በማለት የአሜሪካ ባለስልጣናት በሺዎች በሚቆጠሩ ሙታንና ምርኮኞች እንደሚዋረዱ ዝተዋል። ይህ የላርጃኒ ምላሽ የመጣው ፕሬዝዳንት ዶናልድ ትራምፕ ከኒውዮርክ ፖስት ጋር ባደረጉት ቃለ ምልልስ አስፈላጊ ከሆነ ወደ ኢራን የምድር ጦር ከመላክ እንደማይመለሱ መግለጻቸውን ተከትሎ ነው። ላርጃኒ አክለው የኢራን የታጠቁ ኃይሎች ለማንኛውም አይነት ጥቃት ዝግጁ መሆናቸውንና የኢማም ሆሜኒና የኢማም ካሚኒ ጀግና ልጆች ይጠብቋቸዋል ብለዋል። በተያያዘ ዜና የኢራን የከርማንሻ ግዛት ገዢ በድንበር አካባቢ በኩርድ አማጽያን ጥቃት ተፈጽሟል የተባለውን ዘገባ አስተባብሏል። ገዢው የግዛቱ ድንበሮች ሙሉ በሙሉ በታጠቁ ኃይሎች ቁጥጥር ስር ናቸው በማለት የኢራን አብዮታዊ ዘብና የድንበር ጠባቂ ክፍሎች በማንኛውም የንቃት ደረጃ ላይ እንደሚገኙ
እንደሚገኙ አረጋግጠዋል። ጥረቱ በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት የኢራን ድሮኖች በኦማን ባህረ ሰላጤ ላይ የሚገኘውን የአሜሪካን አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከንን መምታታቸውን የሚገልጹ ዘገባዎች እየወጡ ሲሆን የሁለቱ ሀገራት ፍጥጫ ወደ አደገኛ ምዕራፍ መሸጋገሩ ታውቋል። በጃልማሮ የሚመራው የኦሮሞ ነጻነት ሰራዊት ህጻናትን ለወሲብ ባርነት መጠቀምን ጨምሮ በሰላማዊ ሰዎች ላይ የፈጸማቸው ጥቃቶች በጦር ወንጀል ደረጃ የሚመደቡ መሆናቸውን አምኒስቲ ኢንተርናሽናል አጋልጧል። ዓለም አቀፉ የሰብአዊ መብቶች ተቋም አምኒስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት አባላት በሴቶችና ሴት ልጆች ላይ የወሲብ ባርነት ጥቃት መፈጸሙን አስታውቋል። የመብት ተቆርቋሪ ድርጅቱ አዲስ ባወጣው የምርመራ ሪፖርት የታጣቂ ቡድኑ አባላት በቡድን መድፈርን ጨምሮ የተለያዩ ወሲባዊ ጥቃቶችን ፈጽመዋል ብሏል። የታጣቂ ቡድኑ አባላት የፈጸሟቸው ጾታዊ ጥቃቶች ከፍርድ ውጭ የሆነ የንጹሃን ግድያና ንብረት የማውደም ድርጊቶች በጦር ወንጀልነት ሊፈረጁ የሚችሉ መሆናቸውንም አስታውቋል። አምኒስቲ ኢንተርናሽናል ዛሬ አርብ የካቲት 27 ቀን 2018 ዓ.ም ይፋ ያደረገው የምርመራ ሪፖርት በኦሮሚያ ክልል የሚንቀሳቀሱ የታጣቂ ቡድኑ አባላት ከአውሮፓውያኑ 2020 እስከ 2024 ባሉት ዓመታት የፈጸሟቸውን ድርጊቶች ዳሰሰ ነው። ምርመራው የተደረገው ቡድኑ በተደጋጋሚ ጥቃት በሚፈጽምባቸው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙት ሳዮና አንፌሎ ወረዳዎች ውስጥ እንደሆነ ገልጿል። የሰብአዊ መብቶች ተቋሙ ምርመራውን ሲያከናውን በቡድኑ አባላት ወሲባዊ ጥቃት ለተፈጸመባቸው 10 ሴቶች ቃለ መጠይቅ ማድረጉን እንዲሁም የጤና ባለሙያዎችን ማናገሩንና የሕክምና መዝገቦችን መመርመሩን አስረድቷል። በምርመራው ከተካተቱ ሴቶች መካከል 7 ጥቃት በተፈጸመባቸው ወቅት ዕድሜያቸው ከ18 ዓመት በታች እንደነበረም አመልክቷል። የአምኒስቲ ሪፖርት እንደሚያስረዳው ቃለ መጠይቅ ካደረገላቸው 10 ሴቶች መካከል 5ቱ ለወሲብ ባርነት ተዳርገው ነበር። ሪፖርቱ እንደሚያመላክተው ከሆነ 9 በቡድኑ ታጣቂዎች ጥቃት የተፈጸመባቸው ሲሆን አንዷ ደግሞ በኢትዮጵያ መከላከያ ሰራዊት ወታደር እና በቡድኑ ታጣቂዎች ተደራራቢ ጥቃት ደርሶባታል። በእማኝነት የተጠቀሰችው አንዲት እናትና በወቅቱ 12 ዓመቷ የነበረችው ልጇን ጨምሮ 3 ሳምንት ለሚሆን ጊዜ ዋሻ ውስጥ እጃቸውን ከዛፍ ጋር ታስረው በርካታ የታጣቂ ቡድኑ አባላት መድፈራቸውን እንደተናገረች በሪፖርቱ ላይ ተጠቅሷል። ወሲባዊ ጥቃት የተፈጸመባት እናት ለ3 ሳምንታት ያህል 15 ወንዶች እኔንና ልጄን ይደፍሩ ነበር፣ ይፈራረቁብን ነበር ማለቷን አምነስቲ በሪፖርቱ ገልጿል። በ2017 በቡድኑ ተዋጊዎች በወሲብ ባርነት ተይዛ የነበረች ሌላ ሴት የደረሰባት ሰቆቃም በሪፖርቱ ላይ በማሳያነት ተጠቅሷል። እንደ አምነስቲ ሪፖርት ጥቃት የደረሰባቸው ሴቶች ባሎቻቸው፣ ወንድሞቻቸው ወይም አባቶቻቸው የመንግስት የጸጥታ ኃይል አባል በመሆናቸው ምክንያት የታጣቂ ቡድኑ አባላት በበቀል እንደደፈሯቸው ተናግረዋል። ከጾታዊ ጥቃቱ በኋላ ቤታቸውን ለቀው እንዲሄዱ እንደተገደዱ እንዲሁም ይህንን ያላደረጉ ቤታቸው እንደተቃጠለ ሪፖርቱ ያመላከተ ሲሆን 2 ሴቶች ወንድ ዘመዶቻቸው በታጣቂዎች እንደተገደሉ ተናግረዋል ተብሏል። በ2011 ዓ.ም የተጀመረው የኦነግ ሸኔና የመንግስት ኃይሎች ግጭት ከፍተኛ ጉዳት እያደረሰ ያለው በሲቪሉ ሕዝብ ላይ እንደሆነ አምነስቲ በሪፖርቱ ላይ ጠቅሷል። ተቋሙ ለ7 ዓመታት ያህል ኦሮሚያ ክልል ውስጥ ያሉ ታጣቂዎች በኮሙኒኬሽንና በመገናኛ ብዙሃን መገደብ ምክንያት በተፈጠረው የጨለማ ሽፋን ስር ሆነው ንጹሃንን ለከፍተኛ ስቃይ ዳርገዋል ብሏል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት በርካታ በረራዎችን ለመሰረዝ የተገደደው የኢትዮጵያ አየር መንገድ $100 ሚሊዮን የሚገመት ከፍተኛ ገቢ እንደሚያጣ አስታወቀ። አየር መንገዱ ወደ መካከለኛው ምስራቅ የሚያደርጋቸውን አብዛኞቹን በረራዎች ለመሰረዝ የተገደደ ሲሆን በአንድ ሳምንት ውስጥ ብቻ $100 ሚሊዮን በላይ ገቢ እንደሚያጣም ቢቢሲ ዘግቧል። አሜሪካና እስራኤል ከሳምንታት በፊት በኢራን ላይ የከፈቱትን ጦርነት ተከትሎ አየር መንገዱ ወደ መካከለኛው ምስራቅ ወደ 10 መዳረሻ የሚያደርጋቸውን በረራዎች ሰርዟል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በአንድ ሳምንት ብቻ እስከ $137 ሚሊዮን የሚገመት ገቢ እንደሚያጣ ገልጿል። የአየር መንገዱ የንግድ ዋና ስራ አስፈጻሚ አቶ ለማ ያደቻ 7 ቀኑን በያዘው አሜሪካና እስራኤል ከኢራን ጋር የሚያደርጉ
የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት እንደሚያስከትል ተናግረዋል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ሀገራት መንገደኞችን እንዲሁም ጭነቶችን ያመላልሳል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀን 3 በረራ የነበረ ሲሆን ወደ ሻርጃ ደግሞ በቀን 1 በር ነበር። ወደ እስራኤል በቀን 3፣ አቡዳቢ ደግሞ 1 በረራ የሚያደርገው አየር መንገዱ ወደ ኦማን በቀን 2 መንገደኞችን ያመላልሳል። በመካከለኛው ምስራቅ ትልቅ የበረራ ድርሻ ካላቸው አየር መንገዶች መካከል የኢትዮጵያ አየር መንገድ ከቀዳሚዎቹ መካከል ይሰለፋል። በዚህም የተነሳ በአማካኝ በየዕለቱ 15 በረራዎችን እንሰርዛለን ማለት ነው ሲሉ ኃላፊው ለቢቢሲ ተናግረዋል። እንደ ለማ ገለጻ አየር መንገዱ በሳምንት የመንገደኞችን ብቻ ከ100 በላይ በረራዎችን ለመሰረዝ መገደዱን ገልጸዋል። የጭነት ማመላለሻዎችን በተመለከተ ሲናገሩ ደግሞ በየቀኑ ወደ እያንዳንዱ መዳረሻ አንዳንድ በረራዎች እንደሚኖሩ ጠቁመዋል። የመንገደኞችና የዕቃ ጭነት በአንድ ላይ ተደምሮ ወደ 160 በረራዎችን ለመሰረዝ እንገደዳለን በማለትም ተናግረዋል። አየር መንገዱ በቀጠናው ከፍተኛ ቁጥር ያለው መንገደኞችን እንደሚያመላልስ የጠቀሱት ኃላፊው በሳምንት ከ45 እስከ 50 ሺህ መንገደኞችን እናጓጉዛለን ብለዋል። ወደ መካከለኛው ምስራቅ የሚደረጉ በረራዎች መሰረዝ በአየር መንገዱ ገቢ ላይ ትልቅ ጉዳት እንደሚያደርስም ገልጸዋል። በወጭም ደረጃ የመካከለኛው ምስራቅ ሀገራት ከፍተኛ የነዳጅ አምራች በመሆናቸውና ቀጠናው ሰላም አለመሆኑ በነዳጅ ዋጋ ላይ ከፍተኛ ተጽዕኖ እንደሚያሳርፍ አስታውሰዋል። ይህም የኢትዮጵያን ጨምሮ ማንኛውም አየር መንገድ የነዳጅ ዋጋ ከጨመረ ለከፍተኛ ወጪ ስለሚዳርገው ኢንዱስትሪውን ይጎዳዋል ሲሉ ግጭቱ ያለውን ተጽዕኖ አስረድተዋል።